ምንም የሚያስፈራ ነገር የለም። ልጅቷ ደግሞ የራሷ ህይወት ያላት ልጅ የራሷ ጓደኛ የራሷ እንደ ማክሲማም ማውራት አለብን ሃኒ፣ እንደ ሀፈሻው እንደ ሁሉም ሰው እንጂ እንደ አንቺ ስሜት እንደኔ ስሜት አሁን መረዳት እንችላለን። ገብቶሻል? ግን ደግሞ እንደ አጠቃላይ ሰው እንደ ጨረቃ ፋሚሊ ስትሄዱ ደግሞ ሰላም ቤተሰብ እንዴት ናችሁ? እንዴት ነሽ ኩማላዬ? እንዴት ነሽ? እንኳን በሰላም መጣሽ። ወይ እኔ እና ሰላም ቆያችሁ። ደህና ናቸው። የመጀመሪያ ነው። አንዳንድ ጊዜ እየሰማሽ ነበር እና ትንሽ አንድ ነገር ብዬ ለመውጣት ነው የገባሁትኝ። ይቅርታ ሁላችሁም። ግን እኔ የመጀመሪያ ስለሆነ ታጠፋሁኝ፣ ምከሩኝ። ታጠፋሁኝ የመጀመሪያ ይዘፈን በዛው ያትገባ ማርያምን ገስት መግባት አትወድም። ከስር ነው የመጀመሪያ ነው እና አንድ ጊዜ ታስስታቴ እረሙኝ። ብዙ ጊዜ ማለት ነው እኛ የጨረቃ ፋሚሊዎች ትንባል የመጣ የሄዴው ጋራ የምንባለው በድንበር ተገናኝተን አይደለም። እናቴን ነክታብኝ አይደለም፣ እህቴን ነክታብኝ አይደለም፣ ወይም ፋሚሊዎችን ነክታብኝ አይደለም። ወደፊት ወይንም ለሃይሚ ወይንም ለብሩክ የሆነ ጥላቻ ነገር ቢፈጠርብን እነዚህ ልጆች አንድ ነገር ይሆኑብናል ብለን እንንጫጫለን። ዛሬ ብቻ አይደለም። ይቺ ልጅ ተመጣ ጀምሮ የተረዳሁት ነገር ቢኖር ይቺ ልጅ እንዲያልወደርናት አድርጎ ብዙ ህዝብ ነው የሚያስበው። ብዙ ህዝብ ነው የተረዳን ትንጮህና ጩኸታችንን ሲሰሙ ማለት ነው። እኛ የመጣ ሄዲዮ ጋራ አንድ ቀን ሰላም ሆነን አናውቅም። ሀቂቃ በጨረቃ ፋሚሊ ውስጥ የገባን ሰው ሁሉ በጩኸት ነው የምናባረው። ለምን? ታሳለፍነው አንጻር ማለት ነው። ካሳለፍነው ብዙ ስቃይ አንጻር በእነዚህ በልጆች ታሳለፍነው ችግር አንጻር የመጣ ሄዲዮን በጩኸት ነው የምናባረው። ግን እዚች ልጅ ላይ የተረዳሁት ነገር ቢኖር እንዲያልወደርናት ምናምን ብትሰራ ምን ችግር አለው ምናምን ነው። እኛ እኮ ተሰራቸውም ሆነ ከምናቸውም ሆነ ልጆቻችን የሆነ ችግር እንዳይገቡብን ብለን እንጂ እኛ ከልጅቱ እኮ ምንም ጥላቻ የለንም። ታቀናለች አታቀንም። የስደት እህታችን ነበረች። አዎ ስደት እህታችን ደግሞ በነበር አለፈ። ስደት ያለ ነው እኛ ነን አሁን ላይ አይደለም። እሷ ደግሞ አልሐምዱሊላህ ፈጣሪ ይመስገን ሀገሯ ላይ ናት። እኛም ለሀገራችን ያብቃን እና ብዙ ጊዜ የጨረቃ ፋሚሊ ሲቃወም በምን ምክንያት ነው የሚቃወመው? ታሳልፍነው አንጻር ነው እህቶቼ። በተገለባባጭ እኔ ክፉዎቹን አይደለም እምላችሁ ደጋግፍ ሰዎችን ነው የምላችሁ። የጨረቃ ፋሚሊ ውስጥ ድሮም ጀምረው ሃይሚንም ብሩኬንም ለይተው የሚወዱ ሃይሚንም ብሩኬንም ለይተው የሚዘቀዝቁ የሚሳደቡም አሉ። ድሮም ጀምሮ ጠላት አላቸው። አዲስ አይደለም። አንድ ኩሽታት ይፈጠር የሚሳደቡትን የሚዘቃዘቁትን ቦታቸው ይቀመጡ፣ ተዋቸው። ወዲያጅ ተብዬዎች ግን የሚሳደቡት የሚናደዱት በምንም ነገር አይደለም። ተሰው ጥላቻ ኑሯቸው አይደለም። እነዚህ ልጆች እንዲያይለያዩብን እንዲያይጣሉብን ብለን እንጂ ከማንም ጥላቻ የለብንም እኛ እኮ ሚዲያ ላይ ነው የምናውቃቸው። እሳቸው ግን በአካል ይተዋወቃሉ። የውስጣቸውን የልባቸውን እንዲነገሩ ቀርበው ይተዋወቃሉ። እኛ ግን ባየነው ልክ ብቻ ነው የምንለፈልፈው። ሚዲያ ላይ ነው የምንቀረው አይደለ? ግን የአሁኑ ምሄር ደግሞ የአሁኑ የተዝናኑበት እኛ መጀመሪያ ቀን ያየነው ብቻቸውን መስሎን ነበር። አሁን ግን አየን 2 ቀን 3 ቀን አይደለ? የሄዱት ፋሚሊ ጋር ሊዝናኑ ነው እንጂ ለራሳቸው ብቻ አይደለም የሄዱት አይደለ? ያን ነገር እስከሚጨርሱ ድረስ ደግሞ ዝም ብለን ማየት ብቻ፣ ክፉ ነገር እንዳይመጣብን፣ ክፉ ነገር እንዳይደርስብን ዝም ብለን እኛ ማየት ብቻ ነው እንጂ አሁን የኛ መጮህ ምንም ፋይዳ የለውም። ግን የምንጮኸው ደግሞ ለኛ ለራሳችን ብለን አይደለም፣ ልጆቻችን አንድ ነገር እንዳይሆኑብን ብለን ነው እህቶቼ። ማንም ቢሆን ማንም እዚህ ቦታ ላይ ሃይሚንም የሚያውቃት የለ ብሩኬንም የሚያውቅ የለ። በካሜራ ብቻ ናት። እቺ 30 ደቂቃ 40 ደቂቃ ነው። ለምን ብቻችሁን አመጡልንም? እናንተ ደግሞ ሰው ልታሳጧቸው ነው ወይ? ሰው ሊያጡ ነው ወይ? ውዶቼ ሰው ሆኖ እኮ ሰው ያስፈልገዋል። ካሜራ ላይ 30 ደቂቃ ብቻቸውን መጡ። ስለወደድናቸው ብቻ ነው ብለሽ ማለት የለብሽማ። አንቺም ጥሩ ቅና አነጋገር መናገር አለብሽ። ሰው ልናሳጣቸው አዎ ብለሽ ማለት አለብሽ። ሰው ለሰው መድኃኒት ነው እስከ ክፋቱ የሚባለውንም እሱንም እዛ ጋር አስገቢ እንጂ ለወደድሻቸው ብዬ እኔ 10 ብር 5 ብር አትርፌ እንደሄድ አልፈልግማ። ላድገት ከወጣው እኮ ውዴ እኔም እኮ እያልኩኝ እኮ ያለሁትኝ ሰው አሳጣናቸው፣ ሰው ልናሳጣናቸው ነው ወይ? ይሄ እኮ 30 ደቂቃ በደቂቃ ላይ ነው እንጂ ቅስም እየተሰበረ እየተጻፈ ለሴቷት ቢሆን ይሄን ትደግፊያለሽ? ምንም ቢሆን ምንም ብጠላት እነሱ እስከወደዱ ድረስ እወዳለሁ። ለምን እነሱ ሲጠሉ እጠላለሁ። በቃ ለምን ወዳቸዋለሁ። አኒ እንውዲድ እንጥላ እኮ አይደለም እዚህ ጋር እያልኩት ያለሁትኝ እኔ እያልኩ ያለሁትኝ የምንቃወመው እኛ ሰው ወደደ ብያለሁ። ወድም ሃኒ አይደለም ለራሳቸው አንድ ሰው በማን በአቋሙ እኔ በሞት ሰው አንድ ሰው አይደለም መብትሽ ነው። ሃኒሽ ነው ወድሽ ሃኒ ሃይ መወዳለችና እኔ ልወዳት አይደለም ጉዳይሽ ነው፣ መብትሽ ነው። ደግሞ እኔ ደግሞ እዚህ እየተደብኩ እያዋረድኳቸው እንትን እያልኳቸው አይደል። ይሄ መውደድን አይገልጽም። እዚህ ጋር ምንም ይሄ እንጭንጭን ነው የምናገረው። ልንገርሽ ተሳዲያቢ እኮ ይሄ የበግናንትን አልከተልም። አይደለም ሃኒ ላቸው
ኧረ እባክሽ ተሳደቡ አይደለንም እኮ ተደማመጡ። መስዬ ምን መሰለህ፣ ሁላችሁም አሁን እህታችን ያወራችሁ ትክክል ነው። እነሱ ግን ሁሉም ሰው እነሱ ወዶ ፈቅዶ እስከ አብሮ እስከሰሩ ድረስ ሃይሚና ብሩኬ ህፃን አይደሉም እኮ። ማንም ሰው መሀላችሁ ስለገቡ ደግሞ ምን ላዩ ልጆች አይደሉም። ምን ነው ይሄን አይል እኮ እንዴ ህፃን ናቸው እንዴ? ያም እኮ ኦኬ እንዲህ ያለ ነው። ግን እኔ እንደ ማለት እኔ የምለው እያልኩት ያለሁትኝ የጨረቃ ፋሚሊ በዚህ በሊ ብቻ አይደለም ሶስተኛ ወገን አንፈልግም ማለት ተጀመረ። እንኳን ሌላው ሀብ ጋር እንኳን ሲመጡ ወይ በሀብ ቤት ይመጡ ዛሬ ቪዲዮ ያየሁ አልመሰለኝም የሚል ሞልቷል። እርግጡ ማለት ነው። እውነቱን ተነግራችሁ ይሄ ያሁኑ ደግሞ ውዴ ምን መሰለህ፣ አሁን የመዝናኛ የፋሚሊ ነው። በቃ የብሩክም ጓደኞች ተቃውሞ አይደለም ብቻ አይደለም በቃ አይደለም የብሩኬ የሃይሚ ቦታ አይደለም። ይሄ በቃ በጀማዓ ነው የሄዱት። ትመለሱ የራሳቸው ፕሮግራም አላቸው። ትመለሱ የራሳቸው ስራ ይኖራቸዋል። አሁን ማሪ አንቺ እኮ ትላንትና ዩቱብ ላይ አልገባሽም እንዴ? እኔ እኮ በኮሜንቱ ነው እንጂ እዚህ ቲክቶክ ላይ የምንጫጩ እኔ ምን አገባኝ? አንዳንዶቹ በግድ የሰው ህይወት እኖራለሁ ምለን የለም። አሁን አንቺ ያሉት ምን መሰለሽ፣ አንዳንዶቹ ደግሞ ማለት ነው እዛም ትክክል እዚህም ትክክል ነው። በየሄዳችሁ ቦታ የሆነ ነገር ሳታዩ ማናን እኮ ረዳታለሁ። በጣም ነው የምትወዳቸው፣ በጣም የሚጨንቃት፣ በጣም የሆነ ቦታ እንኳን እንትን ሲና ትጽፍልኝና አናን በነ ዝም በሉ ባያቸው፣ ዝም በሉ የሆነ አንቺ የምትጠይውን አሁን ትናት ገጽ ተሰርቶ ነበር አይደል? ቆምላ አይተሻ እና በጣም እኔ የሚገርምሽ ነገር ማለት ራሱ በጣም እኔ የሚገርምሽ ነገር ሁሉም ማለት ነው ይሄ ትክክል ነው የምትይው አንቺ ሳስቲ ይሄን ደግሞ አስተያየት ስጭልኝ። ምንም ይኸውልሽ በማራ አንቺ ብቻ ሄደሽ ማለት አሁን ላይ ማለት ነው እያየሁ ያለሁትኝ ምን ታውቂያለሽ? አንዬ ተጨረቃ ፋሚሊ የተረዳሁት ነገር ቢኖር ምንድን ነው ጥላቻቸው ሃይሚና ብሩኬ ብቻ አይደለም። አሁን ላይ እያመጡት አመላለ ደግሞ ትንደበላለቅ የሚሆን አላውቅም። የማይሆን እንትን እያመጡ ገስት እየሰሩ መፖስት ራስ በራሳቸው እየተቃጠለ እየተመሰለ የልጅቷ የግንጃይን ባልና ራስ በራሳቸው እየተነቀቁ ሃይሜን አቀነባብረው እንትን ያሉት የዚሁ የጨረቃ ናቸው፣ የነሱ አይደለም። ማርያምን እመቤቴን አመጣለሁ እስከ ፎቶአቸው እስከ እንትናቸው በጣም እና ደግሞ ሀኒ በዚህ አጋጣሚ መጀመሪያ ቀን እንደመጣ ይችል የተቃወመው ሰው የተቃወመ አንዱ ገስት ላይ ገብታ ይችል እንደዚህ እያለች ነበረ። ይችል ነገ ጧት አብራቸው ብትሰራ ሚስጥር ታወጣለች። በቃ አትሆናችሁ ምናምን እያሉ የጮሁትም በምክንያት ነው። ገብቶሻል? በምክንያት ነው። እኔ ሰምታችሁም ሊሆን ይችላል። አሁን ይሄ ነው ብዬ አልልም። ገስት ላይ ሆና ገስት ላይ ገብታ እንዲህ እያለኝ ነበር፣ ግን ሳይገናኙ በፊት ተፈራች አንጻር ነው። ይችል ልጅ ጣልተዋ ሳይሆን ተፈራች አንጻር ነው። ልክ ነው። እኔ እኮ መሲን እረዳሻለሁ። ከድሮ ከጥንቱ ስትጮይ ስትከራከሪ ብዙ ነገር ስትሆን እኮ መሲ እኮ ነው ያውቅሻለሁ። ገባሽ? አንቺን አይደለም መሲ እኮ አንቺን አይወክልሽም። አንቺ ጥላች አይደለም። አንቺ ወይ ፎቶ እንትን እያረግሽ አይደለም። ገባሽ? አል መስዬ አሉ አንዳንዶች እዚህ ጋር የማዩ አሁን እኔ ሰኒ ምን ብትናገር ምን ብትል ቀልድ ስለምታበዛ እሷ ላይ ምንም አልይዝባት። ግን አንዳንድ አሉ ከስር የሚገፋፉ የሚኮተኩቱ ይሄን አሁን የትላንቱ አሁን ኢንስታግራም ላይ የፖስቶ የሚያሳድም ነገር ነው የምጽፉ ነገር አረታያቸው ኢንስታግራም ላይ የፈርነት ነው። እግዚአብሔር ፈራ ናችሁ። ኢንስታግራም ላይ ሄዳችሁ የምትጽፉ ሰዎች እንደዛ አይነት ብልግናችሁ እኔ አልደገፍኩም። ጌታ ማርያምን እንደዛ ነገር አታድርጉ። በጣም ነው ያፈሰው። ሁላችሁም እኮ በተለይ እንደዚህ ኮሜንት የሚሰጡ ማለት ነው ሴቶች ናቸው። እግዚአብሔርን የሃይሚና ብሩኬ ደጋፎች ሴቶች ናቸው። ግን እኔ ምንም አልልም፣ ለሰው ልጅ ክፉ አልመኝም። እኔ ስግደት ነው አለኝ። ማንም እንደፈለገ ይሁን፣ እግዚአብሔር ብቻ ልቦና ይስጣችሁ። ሀንዬ ደህና ዋል የኔ እህት። ምንም ብታወሪ ምንም ብትይ እነዚህ ጋር ማውራት ድንጋይ ላይ ውሃ ማፍሰስ ነው። እግዚአብሔር ልቦና ይስጣችሁ፣ ወደ ራሳችሁ ይመልሳችሁ። ልጆቹ ክፉ አይንካችሁ። ቻው በቃ ሁላችሁ ጨምርና ለውጣ ኢንሻአላህ ለውጣ። አሁን ለምሳሌ ይችል መጣች አይደለ? ብዙዎቻችን የፈራ ነው በሌላ አንግል ነው አይደለ? ግን ይችል አሁን የሆነ ስራማ ይሁን ስራ ቢጀመር ህዝብ እንዲጣላት ነው የሚሆነው። ለምሳሌ አሁን ይችል እያመጧት እንዲያጠናክሯት እንዲያበራቷት በርትታ እንዲሰራ ነው አይደለ? خلاص የሆነ ስራ ይጀምራሉ። እንዲህ ሊያረጉ ነው እንዲህ ሊያረጋሉ የሚባል ወሬ ያለ፣ ግን እንደዛ ሊያረጉ አይችሉም። ለምን እንደዛ ተሆነ ይችል እንድትጠላ ሊኮን ነው። ገብቶሻል? እንደዛ ያደርጉ እነሱ ናቸው እኮ አይዲያ የሚሰጡት እኮ እነሱ ናቸው። እዚሁ እኮ ያሉ ናቸው። የኔ እናት
ራሳችን ነው አይደለም ሰው አትኖር አብራችሁ አትኖር። መቼስ አንድ ሰው ይመጣል። ሁላቸውም እኮ መቼም አንዴ እኮ ብቻ አይደለም ብዙ ጊዜ ሰው አምጥተው ሸኝተዋል እኮ። እቺ ሌላ ያበራቷት ይሆናል 2-3 ቪዲዮ ሰሩላት ልትወጣ ትችላለች። ሁሌም እኮ እሷ ጋቻ እሳቸው ጋር አትመጣም። ያኔም ብሩኬ ሲናገር ሰምተሽ ከሆነ እኮ ስሪበት ቪዲዮ ልቀቂበት በቀን ምናምን ያላት ገባሽ እንጂ አብረን እንደዛ ብቻ አይደለም ሀንዬ። ብዙዎቹ ደግሞ ማለት ነው ብዙዎቹ የተረዱት ነገር ልንገርሽ። ብዙዎቹ እንደዚህ አስቀይሟቸው ሲሉ የነበረው መጀመሪያ ሲባል ቤታቸው ወስደው የተነጋገሩት ንግግር ብሩኬ በቃ ልክ አብራቸው እንደምትኖር ልክ አብራቸው እንደምትሰራ አድርጎ የተናገረ አስመስለው ነው የወሰዱት። ገብቶሻል? ለዛ ነው እንዴት ነው እንዲህ የሚለው እንዴት ነው እንዳላለ ደግሞ ሰምተሻል። ግን መጨረሻ ሁለተኛ ቀን ግን ደግሞ አስተካከሉ አባባሉ። ካሁን በኋላ ብዙ ሰው አበራተናል፣ ብዙ ሰው እንትን አጠናክረናል፣ እችንም እናጠናክራት እና በረታታት ምናምን ብሎ ተናገረ። እየተስተካከለ ሄደ። ይችልኝ ሁሉም ሰው እንኳን ሌላው ሚፍታህ አብሯቸው እየበላ እየጠጣ ነጋ እሷቸው ጋር አልመጣም ቪዲዮ ካሜራ ላይ። ለምን የራሳቸው ስነምግባር ራሱ ከነሱ ስትቀር ተስተካክላለች። እግዚአብሔር ስነምግባር ራሱ ታይም ፋሚሊዎቻቸው አልኩሽ እኮ ፋሚሊዎቻቸው ምን እንደሚጠሉ ስለምናውቅ የኔን ታሪክ ብላለች። የኔን ታሪክ የኔ እንትኔን እዚህ አንድ ቀን ሁሉን ነገር እናገራለሁ ሚዲያ ላይ ብላለች። የኔ የህይወት ታሪኬን እናገራለሁ ብላለች። ያሳለፍኩትን እናገራለሁ እያለቀሰች ብላለች። አይታችኋት ከሆነ ላይቭ ላይ የውስጤን እኮ ሀኒዬ። ስለዚህ ሁላችንም ነን አንድ ቀን ብቻ 2 ቀን ብቻ ሳይሆን ሀኒ 2 ቀን 3 ቀን ብቻ ሳይሆን ሁሌም ነው የጨረቃ ፋሚሊ ሰው ጋር ሲመጣ አይወድም። ግን ይችል ደግሞ አብራቸው አንኖርም። ሚፍታህም አብሯቸው እየበላ እየጠጣ ነጋ ይዘውት አልመጡም። ለምን የእሳቸው ፋሚሊ